የዘወትር አክብሮታዊ ሰላምታችን በያላችሁበት ድረስ ወደ ሸገር ታይምስ ቤተሰቦች እንደምናላችሁ የሰዓቱ ዜናችን በሰዓቱ ተመልሷል። አቤት ነጥቦቹን አስቀድመን እናስተዋውቃችሁ። የኢትዮጵያ ብሔራዊ ባንክ ለንግዱ ማህበረሰብ ከባድ ማስጠንቀቂያ ዛሬ ይፋ አድርጓል። ባንኩ ይፋ ያደረገውን ማስጠንቀቂያ በዜናችን እናስደምጣችኋለን። በእናቶ ጌታቸው ረዳ የተመሰረተው ስምረት ፓርቲ በአዲስ አበባ ለሁለተኛ ጊዜ ስብሰባ አካሂዷል። የፓርቲው ከፍተኛ አመራሮች በመቀለ ታስቦ የነበረው ስብሰባ አልተሳካም፣ ወደ ከተማዋ መግባት እንደማይቻልና ለደህንነት አስጊ እንደሆነ ይፋ አድርገዋል። በዜናችን የሚዳሰስ ሌላኛው ጉዳያችን ይሆናል። የኢትዮጵያ የፕላንና ልማት ሚኒስትሯ ዓለም ባንክ ከሰሞኑ ይፋ ያደረገውን ሪፖርት በተመለከተ ትክክል ያልሆነ መረጃ ሲሉ አጣጥሎታል። የዓለም ባንክን ሪፖርት የተቹትን የሚኒስትሯን ንግግር በዜናችን እንመለከታለን። በባህር ዳር ከተማ የተደረገው ግዙፍ አህጉራዊ ኮንፈረንስ ተጠናቋል ተብሏል። የከተማውን ዙሪያ ከስጋት ለማጽዳት ከሰሞኑ የተካሄደውን ወታደራዊ ኦፕሬሽን በተመለከተም ዝርዝር መረጃ የምናጋራችሁ ይሆናል። ለአራተኛ ተከታታይ ቀናት የተካሄደውን የድሮን ኦፕሬሽን የተመለከቱ መረጃዎችም በዜናችን የሚዳሰስ ይሆናል። እንደተለመደው እያደመጣችሁን አብራችሁን ቆዩ። ወደ ቀዳሚ ጉዳያችን እናምራ። የኢትዮጵያ ብሔራዊ ባንክ ለንግዱ ማህበረሰብ ከበድ ያለ ማስጠንቀቂያ ይፋ አድርጓል። የኢትዮጵያ ብሔራዊ ባንክ ግልና የሶስተኛ ወገን የባንክ ሂሳብ አጠቃቀም ጋር በተያያዘ ጥብቅ መመሪያ አስተላልፈዋል። ባንኩ አደረኩት ባለ ምርመራ ቁጥራቸው ቀላል የማይባሉ የባንክ ደንበኞች በዋናነት የንግድ ድርጅቶችና ግለሰብ ነጋዴዎች ለንግድ ስራቸው ተብሎ ከተከፈተውና በሚመለከተው የግብር ሰብሳቢ ተቋም ካስመዘገቡት የባንክ ሂሳቦች ውጪ የግል የባንክ ሂሳባቸው ወይንም የሶስተኛ ወገን የባንክ ሂሳብ ተጠቅመው የተለያዩ የንግድ ግብዓቶችና የገንዘብ እንቅስቃሴዎች እየፈጸሙ ስለመሆናቸው አረጋግጫለሁ ብሏል። የአሰራር ከግብር ሰብሳቢ ባለስልጣናት ና ቁጥጥር እንደዚሁም ክትትል ለመሸሽ የሚደረግ ትብብር ከመሆኑ በተጨማሪ በዚያ አግባብ የሚፈጸሙ የፋይናንስ ግብይቶችና የገንዘብ እንቅስቃሴዎች የወንጀል ፍሬ ወይም ሽብርተኝነትን በገንዘብ ከመርዳት ጋር የተያያዙ አሊያም የተገናኙ ሊሆን ይችላሉ ሲል ነው ያሳሰበው። እነዚህን መሰል ተግባራትንም ለመግታት አስፈላጊው የተቀናጀ እርምጃ እንዲወሰድ ተወስኗል ባይ ነው የኢትዮጵያ ብሔራዊ ባንክ። የፋይናንስ ስርዓቱን ጤናማነትና ታማኝነት እንደዚሁም በጥቅሉ የኢኮኖሚ ደህንነትን ለመጠበቅ የኢትዮጵያ ብሔራዊ ባንክ ለሁሉም ባንኮች የግል ባንክ ሂሳቦችን ለንግድና ለህገወጥ ድርጊት የሚጠቀሙ ደንበኞችን አስመልክቶ አስፈላጊ መረጃዎችን በማደራጀት እንዲልኩ ነው መመሪያ ያስተላለፈው። የሰዓቱ ዜናችን እንደቀጠለ ነው። የትግራይ ዲሞክራሲያዊ ፓርቲ ስምረት የመስረታ ጉባኤውን በዛሬው ዕለት በአዲስ አበባ አከናውኗል። የፓርቲው አደራጅ ኮሚቴ አስተባባሪ የሆኑት ጌታቸው ረዳ በጉባኤ ላይ ባደረጉት የመክፈቻ ንግግር የትግራይን ህዝብ ህልውና ለማስጠበቅ መስራት አለብን ብለዋል። ፓርቲው እስካሁን ከ5600 በላይ አባላት መመዝገቡን ጠቅሰው አባላቱ በመስረታ ጉባኤ ላይ መሳተፍ ቢፈልጉም በጸጥታ ችግር መምጣት እንዳልቻሉ አንስተዋል። ፓርቲው የትግራይ ህዝብ በህወሓት እየደረሰበት ያለውን ጫና በሰላማዊ መንገድ ለመታገል መመስረቱን የገለጹ ሲሆን ህወሓት ከሌሎች የውጭ አካላት ጋር በመቀናጀትም በክልሉ ብሎም በሀገር ሰላም ላይ አሉታዊ ተጽዕኖ እያሳደረ ይገኛል ባይ ናቸው። እየተካሄደ ባለው በዚህ ጉባኤ 256 አባላት ድምጽ በመስጠት እንደሚሳተፉ ነው የተመላከተው። ሌተናል ጀነራል ጻድቃን ገብረትንሳኤ በበኩላቸው ላለፉት 50 ዓመታት በላይ የኢትዮጵያ ፖለቲካ አንድ አካል የነበረው ህወሓት የትግራይን ህዝብ የፖለቲካ መጠቀሚያ እያደረገ ይገኛል ሲሉ ተናግረዋል። ለዚህም ስምረት ፓርቲ በኃይል ሳይሆን በሐሳብ ላይ የተመሰረተ ትግል ለማድረግ መመስረቱ የትግራይ ህዝብ ሰላም ፈላጊነትን የሚያሳይ ነው ባይ ናቸው። በመሰረታ ጉባኤ ላይ የተገኙት የብልጽግና ፓርቲ የዲሞክራሲ ባህል ግንባታ ዘርፍ ኃላፊ መለስ አለሙ ለኢትዮጵያ መጻኢ ብልጽግና ጉዞ ስምረት ፓርቲ ተጨማሪ አቅም ይፈጥራል ብለዋል። ከስምረት ፓርቲ መስራች ፖለቲከኞች መካከል አንዱ የሆኑት ጣማራዶም ከዚህ በፊት የነበርንበት ፓርቲ ወይንም ህወሓት የትግራይ ህዝብ የገጠመውን ችግር የመፍታት ኃላፊነት የሚሸከም ትከሻ ያለውም አዲስ ሐሳብ የመቀበልም ፍላጎት ፈጽሞ የለውም ሲሉ ተችተው ነበር። ለዚህም ሲባል በመቀሌ የተጀመረው የስምረት ፓርቲ ምስረታ እንቅስቃሴ ወደ ሌሎች የትግራይ ክልል ከተሞች ተስፋፍቶ በክልሉ አዳዲስ ሐሳቦች መታወቅ እንደሚጀምሩ ነው የገለጹት። በዛሬው ስብሰባ የተቋሙ ፓርቲ አመራሮችና አባላት እንደዚሁም የኢትዮጵያ ብሔራዊ ምርጫ ቦርድ ተወካዮች መገኘታቸው ነው የተነገረው። የኢትዮጵያ ከፍተኛ መንግስት ባለስልጣናት ከአሰብ ወደብ 40 ኪሎ ሜትር ርቀት ላይ የምትገኝ ከተማን ጎብኝተው መመለሳቸው በይፋ መነገር ጀምረዋል። የብሔራዊ መረጃና ደህንነት አገልግሎት ኃላፊ አምባሳደር ሬድዋን ሁሴን እንደዚሁም የመንግስት ከፍተኛ ባለስልጣናትና አመራሮችን የያዘ ቡድን ከአሰብ ወደብ በ80 ኪሎ ሜትር ርቀት ላይ የምትገኘው የአፋር ክልል ቡሬ ከተማን ከትላንት በስቲያ ጥቅምት 12 ቀን 2018 ዓ.ም መጎብኘታቸውን የጀርመን ድምጽ ዘግበዋል። የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር ጌታቸው ረዳ ከፍተኛ የጦር መኮንኖችና የአፋር ክልል ባለስልጣናት በጉብኝቱ መሳተፋቸውን ከጀርመን ድምጽ የተገኘው መረጃ የቡሬ ከተማ ኢትዮጵያ፣ ኤርትራና ጅቡቲ አዋሳኝ ድንበሮች ላይ በቅርብ ርቀት የምትገኝ በአፋር ክልል ውስጥ ያለች ከተማ ነች። ባለስልጣናቱ የቡሬ ከተማ ጉብኝታቸውን አጠናቀው በትላንትናው ዕለት ሐሙስ ጥቅምት 13 ቀን 2018 ዓ.ም ከአሰብ 40 ኪሎ ሜትር ርቀት ላይ በምትገኘው ቢዶ ወረዳ ጊረፎ በምትባል ቦታ ጉብኝት ስለማድረጋቸው ዘገባው አትቶ ነበር። በጉብኝቱ ወቅት ለአካባቢ ማህበረሰብና በድንበር ለሚገኘው ኃይል ስለ ቀጠና አጠቃላይ ሁኔታው ግንዛቤና አቅጣጫ መሰጠቱንም ጠቁመዋል። የጉብኝት ኢትዮጵያና ኤርትራ እርስ በርስ በሚወቃቀሱበት ጊዜ የተደረገ መሆኑን የጠቆመው መረጃው ስለ ጉብኝቱ ዓላማ እስካሁን ከወደ መንግስት አካላት በኩል በይፋ የተሰጠ መግለጫ ለመኖሩን አመላክቷል።
በባህር ዳር ከተማ ሲደረግ የነበረው ግዙፍ አህጉራዊ መድረክ በዛሬው ዕለት ተጠናቋል ተብሏል። ከተማዋን ከስጋት ነጻ ለማድረግ የተደረገው ኦፕሬሽንም ስኬታማ ነበር ተብሏል። ለ2 ዓመታት ተቋርጦ የነበረው የጣና ፎረም የባህር ዳር ቆይታው በዛሬው ዕለት ተጠናቋል። 11ኛው የጣና ፎረም ከዛሬ ጥቅምት 14 ቀን 2018 ጀምሮ እስከ ጥቅምት 16 2018 ዓ.ም በባህር ዳርና በአዲስ አበባ ከተሞች እንዲካሄድ ነበር እቅድ ይወጣለት። የዛሬው ፎረም መክፈቻ በባህር ዳር ከተማ ውስጥ ተካሂዷል። ቀጣዩ ፎረም መርሃ ግብር ደግሞ በመዲናችን አዲስ አበባ የሚካሄድ ሆኗል ተብሏል። በባህር ዳር ከተማ የነበረው ቆይታ እንደተመለከተው መግለጫ የሰጡት የአማራ ክልል ፖሊስ ዋና ጠቅላይ መምሪያ አዛዥ ኮሚሽነር ዘላለም መንግስቴ የ11ኛው የጣና ፎረም የባህር ዳር ከተማ ቆይታ በስኬት ተጠናቋል ሲሉ ተናግረዋል። የከተማ ልዩ ምልክት በሆነው ጣና ፎረም ለመሳተፍ የሚመጡ እንግዶችን ከዋዜማው ጀምሮ በመቀበል በከተማ ውስጥ የሰመረ ቆይታ እንዲኖራቸው ለማስቻል የጸጥታ የጋራ ግብረ ኃይል ተቋቁሞ በቂ ዝግጅት ተደርጎ እንደነበረም ተናግረዋል። ይህም እንግዶች ከፎረሙ ጎን ለጎን ባህር ዳር ከተማን እንደዚሁም በጣና ሐይቅ ላይ የተሰሩ ልማቶችን ተዘዋውረው እንዲያዩና የአማራ ቆይታ እንዲኖራቸው አስችሏልም ያሉት እንግዳ ወዳዱ የባህር ዳር ህዝብም እንግዶችን ተቀብሎ ሴቱን በጠበቀ መልኩ አስተናግዷል። ምስጋናም ይገባዋል ባይ ናቸው። የጣና ፎረም ስኬት ባህር ዳር ከተማ ያካበተችውን ዓለም አቀፍ መድረኮችን የማዘጋጀት ብቃት ያስመሰክር እንደሆነም ነው የተናገሩት። በቀጣይም እንደዚህ አይነት ዓለም አቀፍ አህጉራዊና ሀገር አቀፍ ጉባኤዎች በክልሉ የተለያዩ አካባቢዎች ማካሄድ ቢፈለግ አስተማማኝ የማስተናገድ አቅም አለም ነው ያሉት። ለጣና ፎረም ስኬት የበኩላቸውን አስተዋጽኦ ያደረጉ አካላትን በሙሉ አመስግነው የአማራ ክልል ህዝብ እንግዳ ተቀባይነትና አክባሪ ነው፣ ከአፍሪካና ከመላው ዓለም ወደ ክልሉ የመጡ እንግዶችን ተንከባክቧል ነው ያሉት። የዘንድሮ የጣና ፎረም ከጥቅምት 2 ቀን 2016 ዓ.ም እንዲካሄድ ታቅዶ የነበረ ቢሆንም በወቅቱ በተከሰቱ ያልተጠበቁ የሰላም ሁኔታዎች ምክንያት መራዘሙ መዘገቡ ይታወሳል። የዘንድሮ ፎረም ከመዘጋጀቱ ጥቂት ቀናት በፊት በባህር ዳር ከተማና ዙሪያ የፋኖ ኃይሎችን የማጽዳት የተባለ ወታደራዊ ኦፕሬሽን ሲከናወን እንደነበረ የተነገረ ሲሆን መንግስት ጽንፈኛ ያላቸው የፋኖ ኃይሎችም በርከት ያሉ መሪዎችን ጨምሮ ተዋጊዎችን እንደደመሰሰ አስታውቆም ነበር። የፕላንና ልማት ሚኒስትር ዶክተር ፍጹም አሰፋ በፈረንጆቹ 2005 በኢትዮጵያ የድህነት ምጣኔ ወደ 43% ከፍ እንደሚል የሚገልጽ ሪፖርት ያወጣው የዓለም ባንክ የሚጠቀመው የድህነት ስሌት አሰራር ተጨባጭ ሁኔታን ያለማከለ እንደሆነ ተናግረዋል። የዓለም አቀፉ የፋይናንስ ተቋም ስሌት እንደ ትምህርት ቤት ምገባ ያሉ የመንግስት ተግባራትን ከግምት ያላስገባ እንደሆነ የጠቀሱት ሚኒስትሯ የድህነት ቁጥርን በተመለከተ ተቀባይነት ያለው የመንግስት ኦፊሻል መረጃ ስለመሆኑ ይፋ አድርገዋል። የፕላንና ልማት ሚኒስትሯ ዶክተር ፍጹም ይህን ትችት ያሰሙት የ2018 በጀት ዓመት የ100 ቀናት የማክሮ ኢኮኖሚ አፈጻጸም ሪፖርትን ባቀረቡበት የሚኒስትሮች ምክር ቤት ግምገማ ላይ ነው። ዶክተር ፍጹም አብዛኞቹ የሀገሪቱ የኢኮኖሚ ዘርፎች በመጀመሪያው ሩብ ዓመት ያስመዘገቡትን አፈጻጸም ከባለፈው ዓመት ተመሳሳይ ጊዜ አንጻር ከፍ ያለ እንደሆነ ትላንት በተደረገው ግምገማ ላይ ይፋ አድርገዋል። $2.5 ቢሊዮን የተገኘበት የውጭ ንግድ አፈጻጸም ካለፈው ዓመት ተመሳሳይ ጊዜ አንጻር በ65% የበለጠ መሆኑን አስረድተዋል። ለውጭ ገበያ ከቅርቦት ወርቅ፣ ቡና፣ ኤሌክትሪክና የቁም እንስሳት የተገኘው ገቢም ከታቀደው በላይ ስለመሆኑ ነው የተናገሩት። አካታች ሆነ የጋራ ብልጽግናን ከማሳካት አኳያ እየተሰሩ ያለ ስራዎች ውጤት እያመጡ ስለመሆኑ የጠቀሱት ሚኒስትሯ አፍሪካዊት የብልጽግና ተምሳሌትነት ለመሆን በ10 ዓመቱ ዕቅዳችን ላይ ያስቀመጥነውን ግብ ከማሳካት አኳያ ጉዟችን የተሳካ እንደሆነ ማየት ይቻላል ባይ ናቸው። ጥራት ያለው ኢኮኖሚ እድገት ሲመዘገብ ወደ ተጠቃሚነት የመሸጋገር እድሉ ሰፊ ነው ሲሉም የኢኮኖሚ እድገቱ ነዋሪዎችን ተጠቃሚ የሚያደርግ ስለመሆኑ ነው የጠቆሙት። ይህንን ጉዳይ በተመለከተ ግን የተለያዩ ተቋማት የተለያየ ቁጥር እንደሚያወጡ በገለጻቸው ላንስተዋል። ዶክተር ፍጹም እንደሚያስረዱት ከነዚህ አንዱ ከድህነት አኳያ የሚነሳ ቁጥር ነው። የተለያዩ ተቋማት ይህን ዳታ ለማግኘት የተለያየ ስሌት ሞዴል እንደሚጠቀሙ ነው የገለጹት። ለዚህ በማሳየነት የጠቀሱት የዓለም ባንክ የድህነት ወለል ለማስላት የሚጠቀምበትን በቀን $3 ገቢ አሰራር ነው። ፖቨርቲ ላይን ወይንም የድህነት ወለል የምንለው ቁጥር አለ። የድህነት ወለል $3 በቀን የሚል ነው። በቅርብ የዓለም ባንክ አሻሽሎ እየተጠቀመ ያለው ይህ ማለት በቀን 450 ብር ማለት ነው። ዓለም ባንክ በቀን 450 ብር የሚያገኝ ሰው ደሃ ነው ብሎ ይቆጥራል ማለት ነው ሲሉ አሰራሩ አለበት ያሉትን ጉለት አንስተዋል። የዓለም ባንክ ከ2 ሳምንት ገደማ በፊት ባወጣው የኢትዮጵያ የድህነትና ፍትሃነት መግለጫ ላይ የድህነት ምጣኔን ለመለካት የተጠቀመው ይህንን መለኪያ ነበረ። የተቋሙ መግለጫ የኢትዮጵያ መንግስት ድህነትን ለመቀነስ ለ2 አስርት ዓመታት ያከናወናቸው ተግባራት ያስገኙት ውጤት ወደ ኋላ መመለሱን የሚያመላክት ነው። ከድህነት ወለል በታች የሚገኝ ኢትዮጵያን ቁጥር በፈረንጆቹ 2016 ከነበረበት 33% በ2019 ወደ 39% ከፍ ማለቱን የተቋሙ መግለጫ ያስረዳል። ሊጠናቀቅ 2 ወራት በቀሩት የፈረንጆቹ 2025 ደግሞ ይህ ቁጥር ወደ 43% ከፍ ይላል ተብሎ እንደሚጠበቅ አስፍሯል። የኢትዮጵያ በድህነት ቅነሳ ያስመዘገበችው ውጤት ወደ ኋላ ለመመለሱ በምክንያትነት ከተጠቀሱ ጉዳዮች መካከል የኮቪድ-19 ወረርሽኝ፣ የትግራይ ጦርነትና የከፋ ድርቅ ይገኙበታል። የጠቅላላ ሀገራዊ ምርት እድገት መቀዛቀዝና የዋጋ ግሽበት መጨመርም በምክንያትነት ተነስተዋል። የዋጋ ግሽበቱ በከተሞች የሚኖሩ ቤተሰቦች ላይ ከፍተኛ ተጽዕኖ ማሳደሩን የሚገልጸው የዓለም ባንክ መግለጫ በገጠር የሚገኙ ቤተሰቦችም ቢሆኑ በገበያ ተሳትፎ ውስንነት ምክንያት ከምግብ ዋጋዎች መጨመር ተጠቃሚ መሆን እንዳልቻሉ ያብራራል። ዓለም አቀፉ የፋይናንስ ተቋም የድህነት ምጣኔው በ2026 ቀስ በቀስ ይቀንሳል ብሎ እንደሚጠብቅም አስታውቀዋል። የፕላንና ልማት ሚኒስትሯ ዶክተር ፍጹም ግን የዚህ አይነቱን ሪፖርቶች መረጃ ለማጠናቀር ጥቅም ላይ የሚለው የዓለም ባንክ መለኪያ በአገራት ውስጥ ያለውን ነባራዊ ሁኔታ ያለማከለ ነው ሲሉ ተችተዋል። በተለያዩ ሀገራት መካከል ያለውን የኑሮ ውጪና የዋጋ ደረጃ ልዩነት ወይንም ፐርቼዚንግ ፓወር ፓሪቲ ግምት ውስጥ መግባት ያለበት አንድ ጉዳይ ስለመሆኑ ነው ጥቆማ የሰጡት። እንደ ሀገር የምንሰራቸው በዚህ አይነት ሞዴሎች ላይ የሚታዩ ድህነትን የሚቀርፉ የተለያዩ ጉዳዮች አሉ። ከትምህርት ቤት ምገባ ጀምሮ በርካታ ስራዎች አሉ ብለዋል። የዓለም ባንክ የሚከተለው ሞዴል መንግስት የሚወስዳቸውን እነዚህን እርምጃዎች ከግምት ውስጥ ያስገባ አይደለም በማለት ነው የተቹት።
ወደ መጨረሻ ጉዳያችን እናምራ። የሱዳን ፈጥኖ ደራሽ ኃይሎች ሰው አልባ አውሮፕላኖች በሱዳን ካርቱም ለአራተኛ ቀን ተከታታይ ጥቃት ፈጽመዋል። የሱዳን ዋና ከተማ ካርቱምና ዋናውን አውሮፕላን ማረፊያን ከመንግስት ኃይሎች ጋር ለማገናኘት የሱዳን ጦር ኃይል ከተማዋን ከተቆጣጠረ በኋላ የአየር ትራፊክን ለማስቀጠል ቢሞክርም የፈጣን ድጋፍ ሰጪ ኃይሎች ወይም RSF በካርቱምና ዋናውን አውሮፕላን ማረፊያ ላይ ለአራተኛ ተከታታይ ቀን ሰው አልባ አውሮፕላኖችን በመጠቀም ድብደባ ፈጽመዋል። በዛሬው ዕለት ማለዳ ላይ ድሮኖችና የሚወነጨፉ ሚሳይሎች በመዲናዋ ፍንዳታው ይሰማ ነበር ሲሉ ከካርቱም ዓለም አቀፍ አውሮፕላን ማረፊያ አቅራቢያ የሚኖሩ ነዋሪዎች ለመገናኛ ብዙሃን ተናግረዋል። የዋና ከተማው ዋና አውሮፕላን ማረፊያ ስለመመታቱና የጉዳቱ መጠኑ ግን በይፋ አለመገለጹ ነው የዜና ምንጮች የዘገቡት። ጥቃቱ ማክሰኞ ዕለት የጀመረ ሲሆን ለአራተኛ ተከታታይ ቀናቶች ጥቃቱ ሲፈጸም አየር ማረፊያው ቢያንስ ከ2 ዓመት ጦርነት በኋላ ወደ ስራ ለማስገባት እንቅስቃሴ ላይ በነበረበት ወቅት ነው ተብሏል። በአካባቢው በአድር አየር መንገድ የሚንቀሳቀሱ አንድ አውሮፕላን ረቡዕ ዕለት አርፏል። በሌላ በኩል በሰሜን ዳርፉር ግዛት ዋና ከተማ በሆነችው ኤልፋሽር ውስጥ በሱዳን የፈጣን ድጋፍ ሰጪ ኃይሎች የሚመራ ሰው አልባ አውሮፕላን በሲቪል ስፍራ ላይ በፈጸመው ጥቃት ቢያንስ 5 ንጹሃን ዜጎች ሲገደሉ ከ10 በላይ ሰዎች ደግሞ ቆስለዋል። ጥቃቱ የተፈጸመው በትናንትናው ዕለት ቢሆንም ዛሬ አርብ ግን የጥቃቱ ሰለባዎች ስለነበረው ድብደባ ለመገናኛ ብዙሃን ይፋ አድርገዋል። የሱዳን ፈጥኖ ደራሽ ኃይሎች ንብረት የሆነ ሰው አልባ አውሮፕላን በከተማዋ ማዕከላዊ ገበያ ፈንድቶ 5 ሰዎች ሲገደሉ 10 ሰዎች ቆስለዋል ሲሉ የሀገር ውስጥ ምንጮች ለሱዳን ትሪቡን የዜና አውታር ተናግረዋል። የሰዓቱ ዜናችን አበቃ። ስላደመጣችሁን አመሰግንን። በያላችሁበት ሰናይ ጊዜ። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።